እንዲህ ድምቅ ውብ ሆናችሁ በጎንደርዬ በእናቱ ውባ ጎንደር ቀሚስ ስላየኋችሁ በጣም ደስ ብሎኛል። በእውነት በጣም ነው የምታምሩት። እጅግ በጣም ታምራላችሁ። እንዲሁም ለእስልምና እምነት ተከታዮች እንኳን ለረመዳን ትልቁ በዓል በሰላም አደረሳችሁ እያልኩኝ ዛሬ ሀይሚና ቡራን አያቻቸው። ጋይስ እንዲህ ናችሁ? በለው እናትዋ ጎንደር ማለት አሁን ነው። ጎንደር ጎንደር የታሪክ ሀገር። ደግሞ ኮፒራይት ይዘኛል። እንዴት ናችሁ ጋይስ? ደህና ናችሁ? እንዴት ነው በዓል? ሰላም ናችሁ? ተጠፋፋን እኮ ውዶች አይደል? ያው ረመዳን አለቀ። ሁላችንም በራሳችን ላይ ጊዜ ለመውሰድ ብለን ተጠፋፋን። ምክንያቱም ያው ትላንት በዓል ነበር፣ የስጦታ ቀን ነበር፣ የሀዲያ ቀን ነበረ። ምን አገኛችሁ ጋይስ? ስንት አገኛችሁ? ስንት ሸቀላችሁ? እኔ እንኳን በደንብ አግኝቻለሁ። ዘጭ ያለ ነው ያገኘሁት፣ አልዋሻችሁም። ዘጭ ያለ ማለት ነው። እና ውዶች እንዴት ናችሁ? አያቻቸው ጨረቃዎቹ ይለያሉ። እውነት ይለያሉ፣ አይገልጸውም። በቃ ይለያሉ። ደግሞ እንዴት ነው የተኛችበት? ይዋት እስኪ እንዴት እንደምታምር ይህኒ ቆንጆ ቱቱ ብያለሁ። ከአይን ያወጣሽ የምር። እሷን በጣም ሞዴል ነው፣ ቁጭ ሞዴል። በቃ በጣም ነው የምታምሩት። ሪል ነው የምላችሁ። በተለይ ደግሞ ቀሚሱ በጣም ያምራል፣ እጅግ በጣም ከሚባለው በላይ። ይሄ ባህላዊ ቀሚስ በጣም ነው የምወደው። ባይዘዌ በጣም ደስ የሚል ቀሚስ ነው። እና ደግሞ ሞር ጎንደር እዛው ሄዳችሁ እንደምናያችሁ ደግሞ የሆነ ጊዜ ተስፋ አደርጋለሁ ማለት ነው። ሀገራችን ሰላም ሲሆን ማለት ነው። በመቀጠል ይመስለኛል ዛሬ ጋይስ ከተገናኙ 1 ዓመት አይደል? 1ኛ ዓመታቸውን ለማክበር በዚህ መልኩ መተውልናል ማለት ነው። በጣም ደስ አይሉም ጋይስ? በጣም ነው ደስ የሚሉት። ይህኔ እኮ አሁን በቃ እንደዚህ እያያቸው ቅጥል እርር የሚል አይጠፋም ጋይስ። ለማንኛውም በጣም አምሮባችኋል። ከአይን ያወጣችሁ። በጣም በቃ ጠፍታችሁ ነበር። ሰሞኑን ደግሞ እየጠፋችሁ ነው። ቶሎ ቶሎ ነው። ምንድን ነው የምትጠፉት? እኛ እኮ ትናፍቁን አላችሁ። እውነት በጣም ነው የምትናፍቁን። ማለት ስራችሁ ያዝናናናል፣ ያስቀናል። ስናያችሁ ራሱ በቃ ደስ ይለናል። እና አትጥፉ፣ ቶሎ ቶሎ ኑ። እና የመዳም ቅመሞች እንዴት ናችሁ? ደህና ናችሁ ወይ? በዓል እንዴት ነበረ? እንዴት ነው በዓል? ስንት ሸቀላችሁ? እስኪ ሸቀላችሁትን ኮሜንት ላይ ያስቀምጡልኝ። እሺ ጋይስ፣ ያገኛችሁትን ማለት ነው። እርግጠኛ ነኝ አንዳንድ ደግሞ መዳሞች ወርቅ ምናምን ይሰጣሉ። በጣም አሪፍ የሆኑ መዳሞች፣ አሰሪዎች ወርቅ ይሰጣሉ። እህት ወንድሞቻቸው ብር ይሰጣሉ። እና ጋይስ በምታገኙት ሀዲያ ለቤተሰቡ ወደ ሀገር ከመላክ ይልቅ ለራሳችሁ የሆነ ነገር አድርጉበት። እሺ ነገ ስትሄዱ ለእናንተ ሊሆን የሚችል ነገር በቀላሉ ያው ምንም ነገር የለውም ከወርቅ ውጭ። ወርቅ ግዙበት ነው እኔ ሁሌ የምለው። ልብስ ምናምን እንዳገዙበት፣ ጫማ ምናምን እንዳገዙበት። በቃ ማስታወሻ ነው። በዚህ ረመዳን ያገኘሁትን ያተረፍኩትን ብላችሁ ነገር ከጎደለ እንኳን ከራሳችሁ ጨማምራችሁ ወርቅ ግዙበት። ወርቅ ባይዘዌ እኔ ወርቅ መልበስ አልወድም፣ ግን መግዛት በጣም ነው የምወደው። በጣም ወርቅ መግዛት እወዳለሁ፣ ግን ማድረግ ምናምን እንደዚህ ለብሼ መሄድ ምናምን አልወድም፣ አላረግም ብዙ ጊዜ ወርቅ ምናምን እንደዚህ ነጭ ነገር ነው የምወደው፣ ሲልቨር ምናምን ላይክ። እና ጋይስ እንደዛ አድርጉ። እና ጨረቃዋ እንግዲህ አሁን ረመዳን አልቋል። በፊት ያው በረፍት ሰዓታችን እንዲለቁልን ነበር አምሽተው የሚለቁት ማለት ነው። አሁን ደግሞ ትምህርት ስለሚጀመር በጊዜ ስለምንተኛ ቪዲዮዋችንን በደንብ እንደምታዩት ተስፋ አረጋለሁ። ቡርኬና ሀይሜ ቪዲዮዬን ታያላችሁ። ስለዚህ አሁን ሰዓቱን አስተካክላችሁ በተለመደው ሰዓት ብትለቁ ሞር እኛ የመዳም ቅመሞች እናያቸዋለን ማለት ነው። ምክንያቱም ሲመሽ አሁን ትምህርት ከተጀመረ በጣም ከባድ ነው። በጊዜ ነው የምንተኛው ታውቃላችሁ። አምሽተን ስንተኛ ጠዋት ለመነሳት ሌሊት ስለሆነ አብዛኛው አረብ ቤት ልጅ ካለ ትምህርት ቤት የሚሄድ ልጅ ካለ ሌሊት ስለሆነ የምንነሳው። እኔ ያው ሹፌር ስለሆንኩኝ ሌሊት ትምህርት ቤት ለማድረስ ሳይሆን እነሳለሁ ጠዋት። ከዛ ሰዓቱ ስለሚሄድብኝ ቢያንስ 11 ሰዓት እነሳለሁ ትምህርት ካለ 11 ሰዓት በኢትዮጵያ ከሌሊቱ ማለት ነው። ጠዋት ሊነጋ ሲል 11 ሰዓት እነሳለሁ። ከዛ ሻወር ወስደን ምናምን ራሳችን ኮፊ እስክንል ምናምን ቡና ካልጠጣሁኝ መንገዱ ራሱ አይታየኝም እና ቡና ጠጥቼ ምናምን ነው የምሄደው። እና ሰዓቱን አስተካክሉት ለማለት ነው። በጣም አምሮባችኋል። እውነት ስትጠፉ እያሰብን ነበረ። በጣም ነው የምንወዳችሁ። እናንተን ከማድነቅ እናንተን ከመውደድ ወደ ኋላ የሚያስብለን ማንም ምንም የለም ማለት ነው። እና ለምን ወደዳችኋቸው የሚለን ሰው ካለ እንግዲህ ይሄ ጤነኛ አይደለም ብዬ ነው ማምነው። እና ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ ጋይስ። የእኛም ቪዲዮ ብቻ ሳይሆን ኢቨን የእነሱ ቪዲዮ ለምንድን ነው በደንብ የማታዩት? ይሁ ላይክ አድርጉ። ለምን እንደሆነ ታውቃላችሁ ጋይስ? የእኛንም ይሁልን ላይክ አድርጉልን። ግን ምን አለ መሰላችሁ አሁን ሌላው ዓለም ላይ የሰለጠነው ዓለም ላይ አንድ ዩቱብ የሚሰራ ሰው በዛ ዩቱብ ሰፖርትም እንደማድረግ ያንንም ሰው እንደማበረታታትም ጭምር ሞራል እንዲሆነውም ተብሎ በሚሊየን ነው ቪዲዮ የሚታዩ ታውቃላችሁ። ሌላው ዓለም ላይ 1 ሚሊዮን ቪው 1 ሚሊዮን እይታ
በጣም ቀላል ነው ጋይስ፣ በጣም ቀላል ማለት ነው ለነሱ ካያችሁ። ኢቭን ሰብስክራይብ ራሱ 1 ሚሊዮን 2 ሚሊዮን በጣም ዝም ብሎ ተራ ነገር ለሚለቁ ሰዎች ነው እንደዛ። እና እኛ ግን ለምንድን ነው ማንረዳዳው? በቅንነት በቃ በቅንነት መረዳዳት አለብን። ሰብስክራይብ አርጉን፣ አበረታቱን። የመዳም ቅሞች እናንተም ዩቱብ ክፈቱ። ዩቱብ ይጠቅማችኋል። ዩቱብ መክፈት ለማትችሉ ደግሞ አናግሩኝ። እኔ 10 ልጆች እኔ በነፃ ምንም ሳከፍሉኝ ዩቱብ ከፍቼ እሰጣችኋለሁ። 10 ልጆች ማለት ነው። ምክንያቱም ከዛ በላይ ማለት አልችልም። ምክንያቱም ስራ ይበዛብኛል፣ ጊዜ አይኖረኝም። ያው የአረብ ሀገር ህይወት ታውቃላችሁ፣ በጣም ከባድ ነው። እኔ ደግሞ በጣም ብዙ ስራ አንድ ቦታ ብቻ አይደለም የምሰራ፣ 2-3 ቦታ ስለምሰራ ትንሽ ይከብደኛል። እና 10 ልጆች ኮመንት ላይ ስልካችሁን እኔ ብላችሁ አስቀምጡልኝ። ስልካችሁን እንኳን ባታስቀምጡ እኔ በሉኝ። በቲክቶክ ኢንቦክስ ትመጣላችሁ። 10 ልጆች እኔ በነፃ ዩቱብ ከፍቼ እሰጣችኋለሁ። ገንዘብ መስራት ለምትፈልጉ ማለት ነው በዩቱብ። እና እወዳችኋለሁ። በርቱ እህቶቼ፣ ጀግና ሁኑ። ሁሉ ነገራችሁን ገንዘባችሁን በአግባቡ ሴቭ አድርጉ። ባይ